ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ረጃጅም አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ረጃጅም አረፍተ ነገሮችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በመጀመሪያ ፊደላትን ወይም ሆሄያትን ከለየን አንድን ቃል ወይም አረፍተ ነገር አጫጭርም ሆነ ረጃጅም አረፍተ ነገር ለማንበብ በጣም ቀላል ነው ማለት ነው። በመሰረቱ የሚጠበቅብን ፊደላትን ወይም ሆሄያትን ከለየን ማንኛውም ነገር ለማንበብም ሆነ ለመጻፍ የሚያቅተን ነገር አይኖርም ማለት ነው። እንግዲህ የዛሬው ትምህርታችን የተለያዩ ሀሳብ ያላቸው በጣም አስተማሪ የሆኑ አረፍተ ነገሮችን ነው የምንመማረው። እስከ መጨረሻው ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር የመጀመሪያውን ስናይ የህይወት ትልቁ ጥበብ ከሰው ጋር በሰላም መኖር ነው ይላል። እንግዲህ ጠቅለል አድርገን ስናነበው አሁን በፊደል ደረጃ እያንዳንዳቸውን እየጠራን ሄድ ነው። በቃል ደረጃና በአረፍተ ነገር ደረጃ በንባብ ደረጃ እናነባለን። የህይወት ትልቁ ጥበብ ከሰው ጋር በሰላም መኖር ነው ይላል። በአንድ ላይ እንግዲህ ስናነበው የህይወት ትልቁ ጥበብ ከሰው ጋር በሰላም መኖር ነው ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን። የህይወት ትልቁ ጥበብ ከሰው ጋር በሰላም መኖር ነው ብለን በዚህ መልኩ ማንበብ መጻፍ እንችላለን። የህይወት ትልቁ ጥበብ ከሰው ጋር በሰላም መኖር ነው የሚል አረፍተ ነገር በቀላሉ ማንበብ መጻፍ እንችላለን በዚህ መልኩ ማለት ነው። የህይወት ትልቁ ጥበብ ምንጊዜም ቢሆን ከሰዎች ጋር በሰላም መኖር ነው ማለት ነው። ቀጣይ ደግሞ የሰው ትልቁ ክብር በጎ ስራው እንጂ ሀብቱ አይደለም ይላል። ጠቅለል ስናደርገው የሰው ትልቁ ክብር በጎ ስራው እንጂ ሀብቱ አይደለም ይላል። በአንድ ላይ ስናነበው የሰው ትልቁ ክብር በጎ ስራው እንጂ ሀብቱ አይደለም ነው የሚለው። እንደግመዋለን። የሰው ትልቁ ክብር በጎ ስራው እንጂ ሀብቱ አይደለም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። የሰው ትልቁ ክብር ምንጊዜም ቢሆን በጎ ስራው መልካምነቱ እንጂ ሀብቱ አይደለም ማለት ነው። ቀጣይ ደግሞ መልካም አስተሳሰብ መልካም ህይወትን ያመጣል። በአንድ ላይ ጠቅለል ስናደርገው መልካም አስተሳሰብ መልካም ህይወትን ያመጣል ይላል። እንግዲህ በአንድ ላይ ጠቅለል አድርገን ስናነበው መልካም አስተሳሰብ መልካም ህይወት ያመጣል፣ መልካም አስተሳሰብ መልካም ህይወት ያመጣል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። መልካም አስተሳሰብ ሁልጊዜም ቢሆን መልካም ህይወት ያመጣል ማለት ነው። ቀጣይ ደግሞ ለሌሎች
ብርሃን ስትሆን የአንተም መንገድ ብርሃን ይሆናል። በአንድ ላይ ጠቅለል ስናደርገው ለሌሎች ብርሃን ስትሆን ያንተም መንገድ ብርሃን ይሆናል ይላል። በአንድ ላይ እንግዲህ ስናነበው ለሌሎች ብርሃን ስትሆን ያንተም መንገድ ብርሃን ይሆናል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ለሌሎች ብርሃን ስትሆን ያንተም መንገድ ብርሃን ይሆናል ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ለሌሎች ብርሃን መሆን ስንችል የእኛም የራሳችን መንገድ ብርሃን ይሆናል ማለት ነው። ለሌሎች ብርሃን ስትሆን ያንተም መንገድ ብርሃን ይሆናል ብለን እናነባለን፣ እንጽፋለን በዚህ መልኩ። ቀጣይ ደግሞ የሰው ልጅ ሕይወት በትዕግስት የምታብብ አበባ ናት። በአንድ ላይ የሰው ልጅ ሕይወት በትዕግስት የምታብብ አበባ ናት ይላል። በአንድ ላይ የሰው ልጅ ሕይወት በትዕግስት የምታብብ አበባ ናት ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። የሰው ልጅ ሕይወት በትዕግስት የምታብብ አበባ ናት። ሁልጊዜም ቢሆን የሰው ልጅ በሂደት በትዕግስት የሚያብብ አበባ ነው ማለት ነው። የሰው ልጅ ሕይወት በትዕግስት የምታብብ አበባ ናት ብለን በዚህ መልኩ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሕይወት በየቀኑ የምትማርባት ትልቅ ትምህርት ቤት ናት ይላል። በአንድ ላይ ጠቅለል አድርገን ስናነበው ሕይወት በየቀኑ የምትማርባት ትልቅ ትምህርት ቤት ናት ይላል። ቤት ናት። በአንድ ላይ ሕይወት በየቀኑ የምትማርባት ትልቅ ትምህርት ቤት ናት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ሕይወት በየቀኑ የምትማርባት ትልቅ ትምህርት ቤት ናት ብለን በዚህ መልኩ እናነባለን። ቀለል ባለ መንገድ እንጽፋለን ማለት ነው። ቀጣይ ደግሞ መልካም ልብ ሁል ጊዜ ከጨለማ ወደ ብርሃን ይመራል። በአንድ ላይ መልካም ልብ ሁልጊዜ ከጨለማ ወደ ብርሃን ይመራል ይላል። በአንድ ላይ ስናነበው መልካም ልብ ሁልጊዜ ከጨለማ ወደ ብርሃን ይመራል ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። መልካም ልብ ሁልጊዜም ከጨለማ ወደ ብርሃን ይመራል ማለት ነው። እንግዲህ ረጃጅም አረፍተ ነገሮችን በቀላሉ መንገድ በዚህ መልኩ መልእክት የሚያስተላልፉ አረፍተ ነገሮችን ቀለል ባለ መንገድ ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ